ኤፊንና እማዬን ዛሬ ያው በአካል ላስተዋውቃቸው ነው ማለት ነው። ሰራው አኩሪ ተጫወትክ ነው እንዴ? እሺ በማርያም እኔ ምንድን ነው አኩሪ ነው እንዴ? በቃ ይጅልኝ ያማታል። ምን ማለት ነው ይጅልኝ ማለት? ክላስ የምድረክ ነው የመጣሁት። እኔ ደግሞ ታገኘታለህ መንገድ ጀምራለች። በቃ ምንም አሁን ለሚለውጥ ነገር ኤፍሬም የለም በያተ ኤፍሬም የለም እንዳለ ታውቃለች። እዚህ መጀመሪያ እሱማ በደንብ አሁን እናትሽን አታውቁም የት ውጭ ላይ ወይ ሂጂ። እኔ ብቻዬን አልሄድም። እኔ ብቻዬን ምንም አላለም። እኔ ደግሞ እጄ አላወራት ማለት ተዋወቃትም ምን አገባኝ? ምን ማለት ነው? እንደፈለክ ምን ይችላል? ምን ማለት ነው? ይሄ ምን እንደምትያት ታውቂያለሽ? የለም ቢያት የለም ደግሞ አይሆንም አይደል? የሆነ ነገር ምክንያት እያላበኝ ነው። እያየሽ ነው፣ እያላበኝ ነው። ሰላም ሰላም፣ እንዴት አላችሁልኝ የኛ ውድ ቤተሰቦች እንዲሁም ተመልካቾች እንዴት አላችሁ? እኛ አለን እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ውዶች ትላንትና በራሴ ቻናል ነበር የመጣሁት። ብዙዎቻችሁ ብዙ አስተያየታችሁን ስትገልጹልኝ ነበረ፣ በኮሜንት በኢንቦክስም እንደዛው። የምር እግዚአብሔር አክብርልኝ፣ ሌላ ምንም ቃል የለኝም። ብዙዎቻችሁ ትመሳሰላላችሁ እያላችሁ ነበር። ያው እናቴን ካልመሰልኩኝ ታዲያ ሌላ ማንን ልመስል ነው? ወሎ እያደለች በሷ ነው ቁንጅና የሚወጣት እያልኩ ለመጎረር አልሞክርም። ከክላስ ነው የመጣው፣ ደክሞኛል፣ ፈተና ላይ ነበርኩኝ እና ደግሞ ሰሞኑን ፈተና ላይ ስለመሆን ቢዚ ሊሆንባችሁ ወይ ሊጠፋባችሁ ስለምችል ይቅርታ አድርጉልኝ። ግን በቻልኩት አቅም ከሰዓት ወይ ጠዋት ላይ ቪዲዮ እንዴትም ብለን እንትን ልንመጣላችሁ እንችላለን። ነገር ግን ያለውን ነገር ልንገራችሁ ብዬ ነው። ያው ትላንትና ቪዲዮ ሲሰራ ያው ብዙ ጊዜ የትም ቦታ ሲሄድ ኢፊ አብሮኝ ይሄዳል ማለት በቃ ብቻዬን በብዛት ብዙ ቦታ ሂጅ አላቅምና አብሮኝ ይመጣል። ቪዲዮ ሊሰራ ሲልም ልክ እንደዛውና ትላንትና ያው ከማሚ ጋር ነበረ ቪዲዮ ሰርተን የነበረው፣ ዝናብም ነበረ እና ያው እንዴት ብዬ ልግለጽላችሁ፣ ኤፊ አብሮኛል ነበረ እና በጣም ነው የሚፈራት ስላችሁ እንዴት ብዬ ላስረዳችሁ። በስልክ ያወራሉ፣ ነገር ግን በቃ በስልክም እያገናኛቸው ቪዲዮ ኮልም እያወሩ በቃ በአካል ሲባል በጣም የሚፈራው ነገር ነው። ያው በመጀመሪያ ባህል የሚባል ነገር አለ። ወንድ ልጅ ሽምግልና ሳይልኩ ወደ ቤት እኔ ራሱ ይሄን ያክል እሱ መቅረብ የለብኝም እንደ ባህላችን ከሆነ ማለት ነውና ይሄ በቃ ተደብቆ ምናምን ነገር ነው። የሆነ ሴት ልጅ ወንድን ለማግኘት ነው የምትወጣው ተደብቆ ምናምን ነገር ነውና ይሄ ግን በቃ ጄኔሬሽኑ በተቀየረ ቁጥር አብሮ ሰውም እየተቀየረ የሚመጣው ነገር አለና እና ያው እኔን አይታችሁኛል። ሁሉም የሱ ቤተሰቦች ጋር ተቀላቅያለሁ ማለት ደስ የሚሉ ቤተሰቦች ስለሆኑ ያው ለሚሊንም ታውቃላችሁ፣ ነፂም ታውቃላችሁ፣ አብይም በጣም ደስ የሚሉ ናቸው። በዛ በቃ ደስ የሚሉ ቤተሰቦች ስለገባሁን ብቻ ያው በሴት ልጅ ይሄን አክልም ከባድም አይደለም። እኔም ደግሞ ለመጀመሪያ ጊዜ ቡታጅራ የሄድኩትም የሱን ቤተሰቦችንም የተዋወኩት የት ነው? ቡታጅራ ነው ለመስቀል ሂጄ፣ እሱን ደግሞ በቪዲዮ አይታቻል። ከዛ በፊት ግን ለምሊ አዲስ አበባ ከይፊ ጋር ብዙ ጊዜ አብሮ ይመጡ ነበርና ለምሊ ነው ጊዜ በአካል አገናኝቶኛል። ያኔ ግን ኖርማል ጓደኛው እንደሆንኩኝ እንጂ ሌላ ነገር እንዳለን አላሳወቀም ነበርና ቅርብ ሰዓት ነው ቤት ሁሉ እሱ ፋሚሊዎች ጋር የታወቀው። እኔ ግን እናወራ ነበር፣ ፋሚሊ ጋርም ያወራ ነበር። ነገር ግን ኤፊ እናቴን በአካል ሲባል በጣም ነው የሚፈራት። መፍራቱ ከምን የመጣ ነው? ከአክብሮት የመጣ ነውና ያው ብዙዎችም አይገናኙም፣ ሽምግልና ሳይላክ በፊት አይገናኙም፣ ወንድና አማት መሰለኝ የሚባለው እና ባለፈው ያው ስንሄድ አትመጣም እንዴ ምናምን ነገር ለመቅረጽ ስለው አይራል በጣም ምናምን ነገር ብሎን ያበደው ማለት ነውና እስኪ ዛሬ አይደለም ነገር ግን ለወደፊት ምናልባት ሳምንት ኦር አንድ ወር ምናምን ነገር በኋላ ለምን ከማዬ ጋር በአካል አትተዋወቁም ሌላው ነው። እና ቤተሰቦች ምን ልላችሁ ፈልጌ ነው ባጭሩ እንትን ስል ኤፊንና እማዬን ዛሬ ያው በአካል ላስተዋውቃቸው ነው ማለት ነው። ያው ትላንትና ከእናንተ ጋር አስተዋውቂያታለሁና ኤፊም ልክ እንደናንተ በቪዲዮ እንዲሆን አልፈልግም። በቃ አማች እንደመሆኑ መጠን
በአካል እንዲተዋወቃት ፈልጋለሁ፣ በአካል እንዲያገኛት። ስለዚህ ቤት ነው ያለው። ቀጥታ ቤት ከመሄድበት ግን ውጭ ላይ ስለሆነ ያለው አብኩን ታንዴ ቢሆንና ቤት ከምገባ እዚህ ና ልበለውና እማዬም እየመጣች ነው ና ልበለው እና ልደውለታ ልደውልለት አይነሳም እንዴ? የደወሉላቸው ደንበኛ ቴሌፎን ያስተላልፋል። ሄሎ አባት፣ ምን ሆነ ስልክ ማታነሳው? አይ ውስጥ ነበርኩ። እሺ ቶሎ በል ና ወጣ በእናትህ። ምን ነው? ቶሎ በል አስቸኳይ ጉዳይ ነው። ቶሎ በል እና ፋ ብለና ደግሞ ማለት ፋ ብለና እንግዳ እንትን ስለምልህ ፋ ብለና። የት ነው የምወጣው? እዚህ በር ላይ ነኝ። ቶሎ በል። በር ላይ ነኝ? አልገባም። ቶሎ በል። መጣሽ? ጉዱን አላወቀ። ከዚህ በኋላም እንግዲህ ፍርሃቱም ቢሆን ይቀርለታል። አንዴ ብቻ በአካል እስከሚያገኛት ነው ስላችሁ። ያው ሲያወራት ፍርሃቱ መጀመሪያ አሁን አካባቢ ላይ ማለት እሷ ራሱ ልታወራው እንትን ስትል አይፈልግም ነበረ ማለት ነው። ከዛ የሆነ ሰዓት ላይ እያወሩ አሁን ቀለለ። የሆነ ጥፋት ራሱ ሳጠፋ እየደወለ እንዲህ ያደረገች ነው ማለት ጀምሯልና ያው በአካል ሲሆን ደግሞ ቀስ በቀስ የመጀመሪያ ቀን ፍርሃቱ ይጠፋለታል። ከዛ በኋላ እያለ ይቀጥላል እና እንደዛ አስቤ ነው የኔ ወዶች። ምንም እንዳትሉ ትንሽ እንጠብቃ። ምንድነው? እንደዚህ ነው የሚወጣ ያልኩክ። ይሄ እንደዚህ ሆነ ነው የምታገኘው። እንግዳ ስታገኝሽ ትልቅ ሰው ምናምን ከሆነ የታለ? ምን እንግዳ ለምታገኘው ማን ነው? መጀመሪያ እንደዚህ ሆነ መውጣት አልነበረብኝ። ይሄ እሺ፣ ከዚህ በላይ ምን ነው ማግኘት ያለበት? ትልቅ ሰው እንግዳ አለ። ትልቅ እንግዳ ነው። በጣም የምታከብረው የምትፈራው እንግዳ ነው እሱ። ካሁኑ ልንገር ብዬ ድንገት ከሚሆንብህ ድንገት ይዤ ከመጣ ቀድሜ ልንገር ብዬ ነው። ምንድነው? ማን ማለት ነው? ማን? ትላንትና ከማዬ ጋር ቪዲዮ ስንሰራ አብረህን አልመጣም አይደል? እሺ ለምን? አብረን እኮ ሄዶ እንዲቀርጻችሁ እናትሽን ላገኛት ነው እንዴ? እኮ ለምን? ኧረ እናቴ ነውር የሚባል ነገር አለ ማለት ነውር ነው። በቃ እኔና አንቺ ምን ትዳር ውስጥ ሳንገባ አንቺ እናት ማግኘት ነውር ነው። ለዛ ነው ቢያልከው። አዎ እሺ፣ ግን ላገኘህ ብላ እሷ እየመጣች ነው። እማዬ ማናት? እማዬ የኔ እናት ናት። የት ነው መጣው? እዚህ እየመጣች ነውና ቤት ስለማልልኩ ነው እዚህ ጠራው። በዚህ አግኝታት ውጭ ትገናኛለች። የምርሽ ነው? ማርያምን የምራችሁ ነው እንዴ? እናንተ ካብርኮ ገማው ነው እኮ ይጠራት። ምን ታደርጋለች አንቺ እናት? እዚህ አይደለም እኮ ቤት እኮ መጣ። ውጭ ነው የምትገናኙት። እኔ አላገኛትም። ለምን አላገኛትም? ምን ማለት ነው? ምን ማለት ነው ትለኛለች? በግድ እንዴ? አላገኛትም። የምር ይሄ በጣም ንቀት ነው የሚመስለው ማለት ነው። እሷ አልታገኘ ነገር እያብ ምን ሆንክ? እኔ በዚህ ሰዓት መገናኘት ነውር ነው። በቃ ነውር አታውቂም እንዴ? ነውር አይገባሽም? ኦኬ፣ ይሄ የምትለው ታዲያ እሷ መጀመሪያ መታ እዚህ ሰፈር ድረስ ከመጣች በኋላ ነው እንዴ እንደዛ የምትለው? ኦኬ፣ ሊያገኝሽ አይፈልግም ተመለሽ ነው የምላት። አሁን ለምን ይዘሽ መጣሽ? ሲጀምር አንቺ እኔ ማይነክልም ቢምትለው መሰለኝ ሰፈር መጣች ካልኩ እንትን ነው ነገሮችን ቀለል አድርገን እኔ አላገኛትም። ካሁን ወቂ ምን ገባኝ። እኔ እየመጣች ነው ማለት እየመጣች ነው ወደ ለምን አነግሪኝም? አንቺ መጀመሪያ ለሷ ነው የጠየኳት። እኔ እኮ ያው ነገርኩ። መጀመሪያ ድንገት መታለች ነው ጣ ከምል
ቀድሜ አውርተንበት ትምጣ። እኔ ያላገኛትም በዚህ በኩል ነው የምትመጣ እና ምንም 10 ጊዜ ደግሞ ወደዛ ወዴት ነህ? እኔ አላገኛትም እያለ ምንድነው? እናቴን ተዋወቃት ብለሽ በዚህ ሰዓት መጥራት ማለት አንተ እናትን ላስታወቅሽ ስትል እኔ እንደዚህ ብያለሁ። በአንቺ እንኳን ኖርማል ነው፣ ሴት ነሽ እኮ በእኛ አይመጣውም። ደስ አይልም። በእኛ ምናምን ነገር የሚባል ነገር የለውም። እኔ አላገኛትም አንተ ለምለምንም አብይን ትስል አልተዋወቃትም። እኔ አልገናኝም ምናምን አልተዋወቃትም። እኔ እንኳን እየመጣሽ ነው ብላኝ አይደለም ብቻ የማገኘው ያማታለች ልጅ አልተዋወቃትም። ለምን ጠራሽ? ሲጀምር አንቺ እኔ ይነክል እንትን ደነዘምኩ ያማል እንዴ? ወዴት ነው የምትሄደው? ወደ ቤት ነው የምትሄደው? ቤት እንድትመጣ ነው ለማድረግ እየሞከርክ ያለው። ቆመ ያማል እንዴ? ቆመ ጀመረ ደምጠኝ ተዋወቃት የምትይኝ ምንድን ነው? ይነክል እንትን የምትለው አንዴ ከመጀመሪያ ቆመ የጠራሽ እንደዚህ ነው የጠራሽ እንደዚህ ነው። አዎ ቤት ቀጥታ መጥቼ ከመናገር ወይኔ ይሄ ልጅ ያማል እንዴ? መጀመሪያ ቆም ማለት ቆም እኔ አልተዋወቃትም። ምን ማለት ነው? ምን ትምትላባት? ምን አንቺ ራሱ እሺ፣ ቤት ደውዬ እጠራታለሁ። ቤት ደውዬ እንድጠራት ነው የምትፈልገው? አዳምጠኝ፣ አዳምጠኝ። ማየም ማግኘት አለብህ። እሷ እየመጣች ነው። እንዳትከተኝ እያለች እሷ እየመጣች ነው። እኔ ላገኛት ማለት ተዋወቃት ቤት ይዣት እመጣለሁ። ቤት መግባት የለባትም እሷ። ውጭ ላይ የሆነ ምግብ ቤት ምናምን ብናገኛት ይሻላል ብዬ ነው እንደውም የማስበው። እሺ ቤት ስለገባ ምንም አይመጣም። ዞር በይ። ምን አገባኝ? እዛው እሺ ደርሼ ከማዘርሽ ጋር ክፈተው። ምንድን ነው? ምን ብለሽ ነው ተመጫት? እማዬ ምንድን ነው? ይሄን ያክል አውሬ ነው እንደ የምታገኘው? እሺ በቃ እማዬ በማርያም ያሟል። አንተ በር እንዳትቆልፈው። ክፈተው። እሺ ክፈተው። አንተ ክፈተው መጀመሪያ። ያሟል እንዴ? አንተ ምንድነው? ልጅ ወልከት ገባ። ምንድነው? አውሬ ነው እንዴ የምታገኘው? ምን ነው? ለማዬ ነው የምደውልላት። ሆነ ይፍረም ወጣ። በፈጣሪ ስም እንዴ አኩኩል መጥቶ ጀምራ ነው። ምንም የከበደው ነገር እንደዚህ የከበደ ነገር አይደለም። እውነት ደውልላታለሁ ኤፍሬም። ኤፍሬም ቤት ከምትመጣ ራስህ ብትወጣ ነው የሚሻለው። እውነት የምሬን ነው። ምንድነው ይሄ ክላውሪን እንደሚያገኘው በፈጣሪ ስም አንተ እንደዛ ከሆነ ነው ከዚህ በኋላ ቤትም ጉታጅራ ነው ምንም ስትለኝም አንተ ቤተሰብ ጋር እንደዛ ከሆነ አልሄድም ማለት ነው። ሲጀምር ቤት ድረስ መውጣት የለባትም። ውጭ ላይ ብታገኘት ነው ለአንተ ራሱ የሚቀልግ ናውጣ። እሺ እኔም ከእንደዛ ከሆነ ከዚህ በኋላ ምንም ጉታጅራ ራሱ ትለኛው አለ። ምንም ሰራው አኩሪ ተጫውተህ ነው እንዴ? እሺ በማርያም እኔ ምንድን ነው አኩሪ ነው እንደምትጫወተው? በቃ ይጅልኝ ያማታል። ምን ማለት ነው ይጅልኝ ማለት? ክላስ የምትደክሞ ነው የመጣሁት። እኔ ደግሞ ታገኘታለህ። መንገድ ጀምራለች። በቃ ምንም አሁን ላይ የሚለውጥ ነገር ኤፍሬም የለም በያት። ኤፍሬም የለም እንዳለ ታውቃለች። እዚህ መጀመሪያ እሱ ነው በደንብ ያው ነው። ምንድን ነው እንደዚህ እዚህ አኩሪ ተጫወትክ እንደ ህፃን ልጅ አቀንኩ። ታከብራታለህ ግን ደግሞ ምንም ይሄን ያክል የሚያስፈራ ነገር የለውም። በቃ ስለዚህ አሁን ተመለሺ። ኤፍሬም የለም ቤት ካልኳት በቃ ንቃት ነው የሚመስለው። ገባ? እሷ ምን ያክል አንተ ክብር እንዳለ ታውቃለህ። አላገኛትም። ኧረ በማርያም በማርያም ምን አገባኝ? ኧረ በእግዚአብሔር ምንሽን ስሚ ያደምጡኝ። ኧረ በእናትሽ በቃ እንደዛ ከሆነ ደግሞ ከዚህ በኋላ እውነት ብታጅራ አልሄድም። ነውር የሚባል ነገር አለ እኮ። ኦኬ እኔ አንተ ቤተሰብ ጋር ሲሄድ ነውር ምናምን አይደለም። እንደዛ አይደለም እዩ
እሷ እሺ ካለች አንተ ምንድነው ይሄን ያክል እንትን የሚል ነገር? አሁን ምንድነው? እሺ ምን ይሁን ነው? ወተት አገኛታለህ። በቃ በስርዓት ልበስና ነው። አላገኛትም እያበኔ ልበስና ውጣ። በቃ ከቱታ ምናምን ሌላ ነገር አታስመስዩ። አሁን ሰው በሌላ ነገር ነው የሚረዳው። ምንም አይረዳም። በቃ እሺ መጀመሪያ ቀርብሽ ለምን አላሳወሽኝም? እናቴን ልትተዋውቃት ነው እና ውጣ አይባልም? አይ እኔ ድንገት ነው ያሰብኩት። መንገድ ላይ የመጣው ክላስ ለምን አያገኛትም ብዬ አሰብኩ። እና ደግሞ ይሄን ያክልም ቢምትልም አልመሰለኝም ነበር። አለቀ። ምን ማለት ነው? ምንም እንደዚህ የለውም። በቃ ቆመህ እንደዚህ እንትን ጊዜ አትግደል። ልበስ እናውጣ። እኔ ችግር የለውም እንደዚህ ቦታ ልጅ ከመጣች አታቁሚያት ነጂ እኮ ና አንድ ላይ እኔን እኮ አይደለም ፈልገህ የመጣችው አንተን ነው። ኧረ በስመ አብ ወልድ እኔ ማለት ነው እኮ አግኝቶታለሁ አይደለም። በማርያም ተረጂኝ፣ በቃ በእግዚአብሔር ተረጂኝ። ምን ልረዳክ? ምንድነው ችግሩ? ምንድነው? እሺ አሁን እኔ እና ከእናትሽ ጋር አሁን የምትዋወቅበት ሰዓቱ አይደለም። በቃ ጊዜው አይደለም። በቃ ጊዜስ በቃ ለሁሉ ነገር ጊዜ አለው አይደል እኮ ነው። ሰዓት ነግሪኝ፣ ለእኔ ሳታሳውቂ ለእኔ ምንም ነገር ሳትነግሪኝ እናትሽ ለእኔ ልትተዋወቅ መጣች። ምን ይባላል? እሺ አሁን ውጪ ላይ ቆማ እሷ ናት እኮ ካንተ በላይ ትልቅ የሆነችው እኮ እሷ ናት። በቃ አሁን እናትሽን አታውቁሚያት ውጪ ላይ ወይ ሂጂ። እኔ ብቻዬን አልሄድም። እኔ ብቻዬን ምንም አላደርግም። እኔ ደግሞ ሂጂ አላወራትም አልተዋወቃትም። ምን አገባኝ? ምን ማለት ነው? እንደፈለክ መሆን ትችላለህ። ምን ማለት ነው? እስኪ እንጂ ስታስቢ ቆይ እናቴ በቃ ሳትተዋወቂ አንቺ በእኔ ቦታ ሆነሽ ሳልነግርሽ እናቴን ይዤ መጥቼ ላስተዋወቅሽ ከባድ አይደለም እኮ? እሺ መቼ ነገር ያስመጪሽ እንጂ በቃ እነግርሻለሁ፣ እኔ ያሳውቅሻለሁ። አሁን እናትሽን አታቁሚያት፣ ሂጂላት በእግዚአብሔር። አያው አዳምጪ፣ ሂጂሽ ምን ልበላት? ይሁንሽ፣ አዳምጪ በቃ ሂጂ ምን ልበላት? በቃ ባሌ አይናፋር ነው ሊያገኝሽ። ባሌ እኮ አይደለህም። እሺ ፍቅረኛዬ አይናፋር ነው፣ ፍቅረኛዬ አይናፋር ነው ሊያገኝሽ ፈርቷል። ተደበቀኝ፣ በር ዘጋቢያት። እኔ አይናፋር ስለሆንኩ ነው ማለት ነው። ያው ከባድ ነው አይደለም? እስኪ እንከሽ ምንድነው? እንካ ነሽ ይኸውልሽ፣ ምትያትን ነይ ነይ ነይ፣ ምትያትን እንገርሽ። ይኸውልሽ ምን እንደምትያት ታውቂያለሽ? እሺ የለም ቢያት የለም ደግሞ አይሆንም አይደል? የሆነ ነገር ምክንያት እያላበኝ ነው፣ እያየሽ ነው፣ እያላበኝ ነው። ለምንድን ነው የሚያለበው? ኧረ በስመ አብ ወልድ። እኔ ከአብሪኮ ጋር ቪዲዮ ልሰሩ ስትሄዱ ለምንድን ነው ያለኩት? ስለምትፈራ በቃ። አሁን ደግሞ ከዚህ በኋላ አትፈራ። እሺ አሁንም ፈራሽ ቢያት ከባድ እኮ ነው። ፈራሽ ነው ዛሬ የምላት አሁንም ወጥቼ። እሺ የለም ቢያት ኤፍሬም፣ የለም ቢያት። ንቀት ነው የሚመስለው። ንቀት አይደለም፣ የለም ቢያት። እንዳልክ ደግሞ ነግረት ነው የመጣችው ማለት እሷ ነግረት ነው የመጣችው እኔ ቤት እንደሆንኩኝ። ወይኔ በጣም እያላበኝ ነው። እኔ ደንግጫለሁ። ምንድነው የሚባለው? አብሪኮ በቃ የሆነ ነገር ነው። ምንድነው? ምንም እኮ የሚፈጠር ነገር የለም። አንቺ እናትሽን ይዘሽ መጥተሽ በር ላይ ቆማለች። እናቷ አወቃት ማለት ምን ማለት ነው? እናቷ አወቃት ማለት ምን ማለት ነው? እሺ በቃ የሆነ ነገር ፈጥር ያወራታል። በቃ ልሂድ። በማርያም ይዘሻት እንዳትመጪ። ያማል እንደ ይዘት ማለት በጣም ተመልሰሽ እንዳትመጪ። ኧረ በስመ አብ ወልድ መንፈስ ቅዱስ። ኧረ በስመ አብ ወልድ። ኧረ በስመ አብ ምንድን ነው የሚባለው? ቆይ አብሪኮ፣ እኔ አብሪኮ በጌታ ይሄን ቪዲዮ እንዳትጭነው በእናትህ። በስመ አብ ወልድ። መልሴ ምንድን ነው የሚሆነው? እኔ ከባድ ነው በቃ። ማርያምን በማርያም አብሪኮ በእናትህ ተው በቃ። ይኸውላችሁ እኔ ችግር እኮ የለውም፣ ግን ነውር የሚባል ነገር አለ። በቃ እናቴም ነግራኛለች፣ እህቴ ለምለም ነግራኛለች። ነውር
አውቃለሁ። በጣም ነው ደስ የሚላችሁ ብትዋወቃት። ግን ቆይ በቃ በእግዚአብሔር እኔ ይህንን ቪዲዮ አብሪኮ በእናት ይህን ቪዲዮ በቃ ለቀውም ከሆነ የምታዩት ሰዎች ይቅርታ አድርጉልኝ፣ እንዳትበሳጩ። ተዋወቃት፣ ብዙ ሰው ተዋወቃት እያላችሁ ነው። ግን ቆይ በቃ እኔ ጊዜ አለው፣ ሰዓት አለው። በእናታችሁ አብሪኮ በእግዚአብሔር አታስጨንቁኝ። አሁን ሴትዮዋንም አታቁማት በእናታችሁ። ኧረ ያደውልና ሸኟት በእናቱ ጣብሪኮ በእግዚአብሔር ይድጣ ነው